እሺ ወደ ዩሪን ልምጣ። ከዛ ተራ በተራ እንደገባችሁ ታስኬዳለሁ። እሺ አመሰግናለሁ ኤድሞንድ። ረጅም ደቂቃ ነው ያደመጥኳችሁ። ኢንትረስቲንግ ውይይት ነበር። ግን አጭር አሁን ከኔ በፊት የተናገሩት የኦሮሞ ተወላጅ ተናጋሪ እኔ ይሄ ጉንጫ አልፋ የሆኑ ወሬዎች አሁን ያለው መንግስት የኦሮሞ አይደለም ወይም ኦሮሞ አይደለም ምናምን የሚለው አይ ቲንክ ጉምቱ የሆኑ የኦሮሞ ባለስልጣናት ለምሳሌ ሌንጮ ለታ ሪሰንትሊ ባደረጉት ኢንተርቪው አሁን ያለው የኦሮሞ መንግስት ነው፣ ስለዚህ ኦሮሞ የሚያደርገውን ትግል በፊት ከቅኝ ገዢዎች ለመውጣት የተደረገ ትግል ነው፣ አሁን ግን ቤተ መንግስት ያለው የኦሮሞ መንግስት ነው ምናምን ብለውናል ሌንጮ ለታ። ሌንጮ ባቲም በተመሳሳይ መልኩ አሁን ያለው ስርዓት የኦሮሞ ነው፣ ኦሮሞ ምን ምክንያት አለው አሁን አብይን ለመታገል ነው ያለን። ይሄ ሪከርድ ተደርገው የተቀመጡ ናቸው። ሶስተኛው ሰው ጀዋር መሐመድ በኦሮምኛ ጽፎት በአማርኛ የተተረጎመው ኢቭን መጽሐፉም ላይ ምን ይላል የነበረውን አገዛዝ ያው የሃጎስና የቶላ ምናምን የሚል ትንተናለው እና እሱ ሊትራሊ የጄኖሳይዱ የትግራይ ጄኖሳይድ መጠንሰስ ምናምን ልንለው እንችላለን። እና ሊትራሊ ምን ብሎ ያስቀምጠዋል መሰለህ? ኦሮሞ አሁን ስቴትማንሺፕን ኤክሰርሳይዝ ስላላደረገ እስካሁን ድረስ ስልጣን ሲይዝ መንገራገጭ አጋጠመው ይላል። ይህ ደግሞ አፍሪካ ውስጥ ቅኝ ግዛት የነበሩ ሀገሮች ከቅኝ ግዛት ሲወጡ ሀገር ለመምራት የሚያጋጥማቸው ችግርን ያጋጠመው ይልና ከዚህ በፊት የነበረውን ኃይል የኢህአዴግን ኃይል ምን ብሎ ነው የሚገልጸው? ከዚህ በፊት የነበሩትንም ነገስታት እንደሚገልጸው ከዚህ በፊት ያደረግነው የጸረ ቅኝ ግዛት ነው። አሁን ቅኝ ገዢዎችን ወደ መቀሌ ያባረናል። አሁን ላይ የምናደርገው ትግር የራሳችን ሰው ቤተ መንግስት ስለገባ ኮንትሮልድ በሆነ መልኩ ስልጣን መረከብ ስለሆነ ትግላችን እሳቤውን ወደ ወንድማማቻዊ መቀየር አለብን። የቅኝ ገዢዎችን አባረናል። አሁን ቤተ መንግስት ያለው ኦሮሞ ነው ያለን። ኦን ደ ሴም ቶክን ታከለ ኡማም መጥቶ ኦነግ ቤተ መንግስት ገብቷል። አሁን ያለው የኦሮሞ መንግስት ነው ምናምን። እኔ አሁን እንደነዚህ የታየ ደንዳአን ፎቶ የደንዳአ ራሱ ተመሳሳይ ንግግር ነው የተናገረው። መዓዛ መሐመድ የጠየቀችው ጊዜ አሁን ከኦሮሞ ስልጣን ላይ ነው ያለው ባጭሩ። እና እኔ አንዳንዴ ሰዎች የሚነሱበትን የፖለቲካ ኮንስቲትዩንሲ እሳቤ ራሱ በቅጡ ይረዳሉ ወይ? አምናት ሹር። ያው የኢትዮጵያ ፖለቲካ ተገማምቷልና ግሙን ምናምን ይዘን መቀጠል ስላለብን እንቀጥላለን ነው። እንደው እቺን ሐሳብ በሰውየው ላይ ከሰጠው በኋላ ይሄ የአክል የሚለው ቃል በጣም ኢንትረስቲንግ ሆኖ ነው እኔ ያገኘሁት። አሁን ምናልባት የፐርስፔክቲቭ ጉዳይ ካልሆነ በስተቀር አንድ ህዝብ በቃ ብሎ ሲወጣ ቃሉ አጨቃጫቂ ሊሆን አይችልም። ለምን አማሮችም ከዚህ በፊት በደረሰብን ጭፍጨፋ የዛሬ 4 ዓመት 5 ዓመት በቃ የሚል ሰልፍ አዘጋጅተን ነበር ካስታወሳችሁ። አንድ ህዝብ በቃ ካለ ምንድነው በቃው ብሎ ምናልባት ሐሳቡን ማስፋፋት ይችላል እንጂ እነዚህ ለትግል እርሾ የሚሆኑ በጎ ነገሮች ናቸው። አሁን አንዳንድ የተነሱት ነገሮች ኮሎኔል ደመቀ ትግሬ ነው ይላሉ አንዳንዶች ጌታቸው ረዳ ራሱ ያኮረፈ አማራ ነው ይላሉ። በኢትዮጵያ ፖለቲካ ውስጥ እንዲህ አይነት ሐሳቦች ይንሸራሸራሉ። በእንደዚህ አይነት ሐሳቦች ግን የህዝብን ፍላጎት መድፈቅ እኔ ተገቢ ነው ብዬ አይመስለኝም። የትግራይ ህዝብ ተናገረ የአክል አለ፣ ኦኬ ጥሩ ነው፣ በበጎ ነው ማየው። አሁን የኔ ልዩነት የሚሆነው እኔ አሁን ለትግራይ ህዝብ ድምጽ ለመሆን ነው የመጣሁት። ልክ ኤድሞንድ ለአማራውም ድምጽ እንደምትሆነው ማለት ነው። በነገራችን ላይ አፈጻጸሙ ላይ የአክል ማለት ትግራይ ከብልጽግና ባርነት ትውጣ ማለት ከሆነ ልክ ነው፣ እንደግፋለን። ምክንያቱም አንድ ህዝብ ዛሬ ባለው የብልጽግና ሄጂሞኒ ተከቦ የራሱን ተላላኪ ፕሮክሲ መንግስት አስቀምጦ መቀሌ ላይ ሲፈልግ ጦርነት የሚለኩስበት ሲፈልግ ጦርነት የሚያቆምበት አገዛዝ ኢትዮጵያ ውስጥ በቃ ሊባል ይገባል። የትግራይ ህዝብ በቃ ያለው የትግራይ ተቋማት ይገንቡ የወደሙት የሚል ከሆነ ኦፍኮርስ ይሄ ምንም አያከራክርም። ነገር ግን እኔ ምንድነው ስጋቴ የትግራይ ኃይል ተላላኪ ከሆነው የብልጽግና አገዛዝ ከጌታቸው ረዳ መንግስት ይውጣ ይመስለኛል ኮር መልእክቱ። አሁን ሰዎች ይሄንን ትዊስት አድርገው ጦርነት ወደ አማራ ወደ ወልቃይት ምናምን ያው እሱን አይተነዋል አይደለ? የጦርነት መጨረሻው አውዳሚ ነው። አሁን በተለይ በአማራና በትግራይ ህዝብ መሃል ሶሻል ፋብሪኩን
እስከ መጨረሻ ብዙ መበጣጠስ ያስፈልጋል ብዬ አልገምትም። አንድ ግን መጨረሻ የተሰጠው ሐሳብ ላይ እንደው ፖይንቴን ለማስቀመጥ ኦኬ በቃ የሚለው ነገር መከላከያንም ለመውጋት ሊሆን ይችላል፣ ወልቃይት ያለውን መከላከያ ለመውጋት ሊሆን ይችላል ብለን ብንገምት፣ እኔ ግን በቃ የሚለው ቃል አፈጻጸሙ ላይ በጣም ትክክለኛና ሎጂካል እንዲሆን ለምሳሌ መከላከያ መቀሌ አለ። ይሄ በቃ ያለው አካል መከላከያን መጥረግና መውጋት ትግራይን በመጀመሪያ ከመከላከያ ነፃ ሊያወጣ ይገባል። አማራው ደግሞ በራሱ ኢንክሉዲንግ ወልቃይት ላይ ያለውን መከላከያ በማስወጣት አማራ ክልልን ከመከላከያ ንጹህ ማድረግ አለብን። ከዛ በኋላ የትግራይና የአማራ ህዝብ ኦፍኮርስ ይሄ የመሬት ጉዳይ ምናምን ኮንትሮቨርሲዎች አሉ። ሂሬንዜር በግጭት የተፈናቀሉ ትግራውያን አሉ፣ አማሮች አሉ የተፈናቀሉ። ለምሳሌ ልስጥ፣ አማሮች ከወለጋ ተፈናቅረዋል። ዛሬ እኛ በቃ ስንል ከክልላችን ነው መከላከያን መጥረግ የጀመርነው እንጂ ወለጋ ገብተን አይደለም። ወለጋ ላይ ያለውን መከላከያ እወጋለው፣ አማራ ክልል ያለው መከላከያ ግን ይቀመጥ ብለን አይደለም በቃ የሚል ሙቭመንት የጀመርነው። ስለዚህ ትግራይ ማድረግ ያለባቸው በቃ የሚለውን ሙቭመንት እኔ እንደ ቃል አንድ ህዝብ በቃ ብሎ ከወጣ በቃ ነው። ህዝብን ማቆም አይቻልም፣ አብዮትን መቀልበስ አይቻልም፣ ህዝብንም ፍላጎቱን ማስቆም አይቻልም። ነገር ግን አፈጻጸሙ ላይ እንደ አንድ አማራ ነው ሪኮመንድ የማደርገው በአጠቃላይ የመከላከያ ኃይልን ከትግራይ ጠርጎ ያስወጣል። ልክ እኛ ከወለጋ ተፈናቃዮች ቢኖሩብንም ተፈናቃዮቹን ለመመለስ ብለን ወለጋ ገብተን ጦርነት እንዳልጀመር ነው ከክልላችን ያለውን መከላከያ ጠርገን እናስወጣለን። ከዛ በኋላ ስታተስኮ ይከበራል። ዜን ቁጭ ብለን ማውራት እንችላለን። ስለዚህ የትግራይ ተፈናቃዮች ወልቃይት ክልላቸው አይደለም እያልከኝ ነው ዩሪ? ምክንያቱም አማራ ከወለጋ ጋር ስታገናኘው የወልቃይት ተጋሩን ወልቃይት መሬታቸው አይደለም እየነገርከኝ ነው። ምንድነው አሁን ባለው ነገር ወልቃይት ህገ መንግስቱ ከመጽደቁ በፊት ህዝባርም አንቀጽም ምናምን መጥቀስ ይቻላል በጉልበት የተወሰደ መሬት ነው። ለዚህ ደግሞ ማስረጃ ማን ነው በጉልበት ተወሰደ ያለው? በየትኛው ህዝባር ነው? እሱን ልነግርህ ነው። ለሱ ማስረጃ ለምሳሌ አሁን ጎግል ላይ የሄድክበት ማስረጃ ለምሳሌ ነው ላስጨርስህ ብዬ ነው እንጂ ላይክ አንድ አማራ ወለጋ ክልል ያለው ስትል እኛ አሁን ስለተፈናቀሉ ስናወራ የተፈናቀሉት በመሬታቸው ነው። በመሬታቸው አይደለም የተፈናቀሉት፣ በሰው መሬት እሱ ጋር ነው ልዩነታችን። ይኸውልህ ዩሪ በጦርነት ምክንያት ተፈናቀሉ አይደል? እንደው ላርም ከመሬታቸውና ከቤታቸው ነው የተፈናቀሉት። ይመለሱ የተባለው ልክ አንድ አማራ ከወለጋ እንደተፈናቀለው አይደለም። ወለጋ የሚባለው በህገ መንግስቱ ከመጣ በኦሮሚያ ክልል ስር ያለ ማለት ህጋዊ ሰነዱ በኦሮሚያ ክልል ስር እንዳለ ህጉም ያውቀዋል። ወልቃይት ወለጋ ያለው አማራ ያ ወለጋ በህገ መንግስቱም ቢሆን በኦሮሚያ ክልል ስር እንዳለ የሚደነግግ ህግ አለው፣ ካርታ አለው። ወይንም ህገ መንግስቱም ራሱ በህገ መንግስቱም ራሱ ብትመጣ ያ ክልል በፌዴሬሽን ምክር ቤትም እና በምንምና ይታወቃል። ወልቃይትን ደግሞ ብትመጣ በፌዴሬሽን ምክር ቤት ይሁን በህጉም ይሁን ያ ክልል በትግራይ ስር እንዳለ ይታወቃል። ስለዚህ ከራሱ መሬትና የተፈናቀለውንና አማራ ከወለጋ የተፈናቀለውን አቀናጅቼ ላውራው እንደ አንድ የአማራ አክቲቪስት የምጠብቅብህ ፖለቲካ ስለሆነ እንደዛ ልታወራው ትችላለህ። ግን ትንሽ ደግሞ አንዳንድ ጊዜ ያው ምልህ አክቲቪስትን ብትሆን የተለጠጠ ውሸት እንዳይሆን አትሊስት ማስረጃ ልስጥህ እኮ የጠበቀ ውሸት እንዲሆን። እሺ ማስረጃ ግን አለኝ። እኔ ያለ ማስረጃ ብዙ ማወራ ሰው አይደለሁም። የምን ማስረጃ ነው የምትሰጠኝ? ማስረጃ ክልሎች ሲዋቀሩ ያው በወረዳ ነው የተዋቀሩት አይደለ? ወልቃይት በወገራ ስር የነበረ ነው እና የድሮ የነበሩ አስተዳደር ወሰናቸውን ይዘው በአንቀጽ 39 መሰረት ማንነት ዲፋይን ተደርጎ ማንነት ይሄ ስታሊኒስት ሌኒኒስታዊ በሆነው ቋንቋ፣ ስነ ልቦና፣ ታሪክን ምናምን አካቶ በሄደው ምን መሰለህ ዩሪ ምን መሰለህ አንዴ እንደሱ አይነት ውይይት አንድ ጊዜ አድርገን ነበረ። እንዲያውም አስታውሳለሁኝ
በጣም በሰፊው እኔ ራሴ እዚህ ሚዲያ ላይ ይሄ ከታሪካዊነቱና ከጥንታዊነቱ ጋር ተያይዞ በአጠቃላይ በዛ መሬት ዙሪያ ባለው ጉዳይ ላይ እምልህ ከምሁራን ጋር ቢነጋገሩ በሚል አንድ ፕሮግራም አዘጋጅተን ነበር። እኔ እንዲያውም ተደጋጋሚ ጥሪ ነበር ያደረኩት። ምክንያቱም በወቅቱ አንዳንድ ሰዎች እንዳንተ አይ በታሪካዊ ዳራው በሰነድ በምናምን ሚሉን ስለነበሩ ችግር የለም ታዲያ ለምን ገጥማችሁ አታወሩም በሚል አዘጋጅተን ነበረ እና አብዛኛው ምልህ ፈቃደኛ አልሆኑም። ከትግራይ አንድ ሰው መጣልን፣ አንዱ ነው ሁለት ሰው። እኔ እንዲያውም አልመራሁትም በዛን ጊዜ ቁጭ ብዬ ስሰማ ነው የነበረው፣ ግን መጣልን። ከዛ ወገን ግን እምቢ አሉ በብዛት። ምን ልልህ ነው መቼም መነሻ ርዕሴ አይደለም፣ ግን አይ በታሪካዊ ዳራው በቀድሞ ሰነዳችን ታሪካችን የሚባል አወራር በዛ አካባቢ ካለ እንደሱ አይነት ንግግር የምትፈልግ ከሆነ በሌላ ጊዜ ከዚህ ከትግራይም በኩል በጣም በዚህ ጉዳይ ማውራት የሚፈልጉ ብዙ ጊዜ የሚጠይቁ ሰው ያላገኙ አሉ። ከነሱ ጋር ሆነን እናወራለን። ግን 30 ሰከንድ ወይ 1 ደቂቃ ስጠኝና ሀሳቤን ላንድ ላይ አሁን ግን እያወራን ያለ ነው የህዝብ ጉዳይ ኮንሰርን አድርጎኝ ነው የመጣው። ቆይ አንድ ጊዜ ዩሪ፣ ቅድም እኮ አዲስ ታይምስንም እኮ ያስቆምነው ደጋግመን እሱ ወደ ሌላ ነገር ይሄዳል። ምልህ ይቻላል መወያየት፣ ግን ነገሩ እየሰፋ እየተለጠጠ ይሄዳል። እኔ የአክል ላይ ምናልባት ትንሽ እንዳርምህና እንዳስተካክል የምፈልገው ማንኛውም የትግራይ ተፈናቃይ በሱዳን በኩል ያለው መሬቱ ነው ምልህ ማለት የታሪኩን የህገ መንግስቱን ምናምኑን እንተውና እዛው ተወልዶ እዛው ያደገ ዘርማን ዘሩም እዛው ተወልዶ ያደገ ህዝብ ነው። ከመሬቱ ተፈናቅሏል፣ ወደ መሬቱ ይመለስ። አሁን ኖርማሊ የፖለቲካም አይደለም ወይንም ደግሞ የይዞታ ክርክርም አይደለም እኔ ያመጣሁት። ህዝቡ ሰላማዊ ሰልፍ አድርጓል። ምናልባት ለማብራራት የፈለግካቸው ፖይንቶች አሉ አንተ የመሰለህ ምናልባት አሁንም እዚህም ጋር ያለማወቅ ይመስለኛል። ትግራይ አካባቢ መከላከያ የለም። ትግራይ አካባቢ መከላከያም ስለሌለ ይመስለኛል ባለፈው ጊዜ መከላከያ አለ። ኤድሞንድ ፌደራል መንግስቱ ኃይሉን አስፍሯል እኮ አይደል? አንተ መከላከያ አለ የምትለው ምን እንደሆነ ይገባኛል። ላስረዳህ ግን ያለውን ተጨባጭ ሁኔታ። አንዳንድ የፌዴራል ተቋማት የፌዴራል ፖሊሶች አሉ። ከዛ ውጭ ግን መከላከያው ድንበሩን ጥሶ ሄዷል እና ምንድን ነበር አንዱ የቀረበው ጥያቄ በዚህ በድርድሩ ወቅት ኢቨን ቦርደር ኬላዎችን ከኤርትራ ጋር የሚያዋስነውን መከላከያው ከትግራይ ጥሎ ስለወጣ የትግራይ የኤርትራ የሻዕቢያ ኃይል እየገባ አንዳንድ ጊዜ ዘረፋ፣ አፈና ምናምን ያካሂዳል። ስለዚህ ባለፈው ጊዜ በ4 ኪሎ አንድ በነበራቸው ስብሰባ ጻድቃን ያነሳው አይ መከላከያው ለምንድነው ቦርደር ያልጠበቀው በሚል እንዴት ይጠብቅ ትላለህ አትልም በሚል ራሱን የቻለ በትግራይ ፖለቲከኞች የተነሳ ኢሹ ነበር። ማወቅ ያለብህ መከላከያው የሚባለው ትግራይ ውስጥ እንደሌለ ነው። መኖር አለ። እኔ ማስረጃ አለኝ፣ ማቅረብ ማስረጃዬንም ይችላል። ግድ የለም ከኔ በላይ አታውቀውም ልህ እኔ አውቀዋለሁ። ትግራይ ሶርስ አለኝ ባይዘው ማስረጃ አሁን ይኸውልህ ትግራይ ውስጥ ከመሬት ላይ ከማገኘው መረጃ ነው። ይሁን የአክልን ራሱ ዮሪ አንዳንድ ጊዜ እኔ መቼም ሁሉም ሰው እንዳዋቂ ሲያወራም ዝም የምለው ለምንድን ነው? መብቱ ነው ብዬ ነው፣ ሀቅ ነው ብዬ አይደለም። ግን እንደው በመካከል ላይ አንዳንድ ጊዜ ትንሽ ነገሩ በጣም የተለጠጠ ውሸት እንዳይሆን ምለው ውሸት ያው አክቲቪዝም አንዱ አንዳንዶች ከምንም ጋር እየቀላቀሉ ይሉታል። ችግር የለውም ይበሉት እንትን እስከሆነ ድረስ ነፃ የሚናገሩበት መድረክ እስከሆነ ድረስ አንድ መታወቅ መቻል ያለበት አንዱ ምልህ ይሄ ይካል ማለት በቃ ማለት ነው። ሰላማዊ ሰልፉ ላይ የተደረጉትን ፕሮግራሞች በአጠቃላይ በዘገባና በተጨባጭ የቪዲዮ ማስረጃና መረጃዎች በዩቲዩብ ፔጅ ላይ ለቅቄዋለሁ። ሰው ገብቶ እነሱንም ቼክ ማድረግ ይችላል። ይብቃን ያሉት ምንድን ነው? ከዚህ በኋላ የስደተኞች ህይወት የስደተኞች ኑሮና በዚህ በፕሪቶሪያ ተፈረመ የሚባለውም ስምምነት ከዚህ በኋላ ያበቃል። ያበቃልን የሴንስ ምን ማለት ነው? ከዚህ በኋላ እኛ በሰላማዊ ትግል እየለመንን ባካችሁ ወደ ቤታችን መልሱን፣ ወደ መሬታችን መልሱን፣ የፕሪቶሪያ ስምምነት ይከበር ምናምን በሚል ተፈናቃዩ የሚያሰማው ድምፅ ሊደመጥ አልቻል። እኔ ደግሞ ይኸውልህ ኤድመንድ የሰማሁትኝ አንዴ ይቺን ፖይንት አስጨርስ። እኔ የሰማሁት ትክክለኛ መረጃ ነው የምነግርህ።
የህወሓት የጀነራል ዘመዶች ከአማራ ጋር ሊያዋጉን ነው ይበቃል ያልነው እኛ የብልጽግና አገዛዝን እንጂ ከአማራ ጋር ዳግም ጦርነት መግጠም አንፈልግም ነው ያሉት። ነገር ግን አሁን አንተ እንዳልከው ከሆነ that's my point አሚና አላዳመጥም እኮ እስካሁን ስናገር አድምጫለሁ። ወደ ወልቃይት ተሻግራችሁ መከላከያን ስትወጉ እና በዛው ደግሞ ወደ ወልቃይት እንዲታወቅ እዚህም ሁላችንም እንድንሰማው እንድናውቀው የሚገባው በህግም በህገ መንግስትም እውቅና ያለው ያ መሬት በትግራይ አስተዳደር ስር እንደሆነ ነው። ታሪካዊ ነባራዊ ይዞታዊ ሌላ ጊዜ እናወራዋል። በህገ መንግስት እውቅና የለውም እኮ ነው እያልኩ ያለው። ቆይ በጉልበት ነው የተወሰደው አልኩ። እሱን እንመጣበታለን። እሱን ምልህ እኔ አሁን እንደሱ አይነት ነገሮች ብዙ ነገር ልገባበት እችላለሁ፣ ግን በጣም ጊዜን ነው የሚወስድብኝ ምልህ ግን የኔ መልእክት ምን መሰለህ ገዱ አንዳርጋቸውን ተሳስታችሁ ብትወጉ እንወጋችኋለን ለማለት ገዱ አንዳርጋቸውን ብትጠይቃቸው በአጭሩ ይነግሩሃል። እሱን ገዱ አንዳርጋቸው በዚህ ጉዳይ ላይ ምንም አይልም። እርግጠኛ ነኝ ሌላ ጊዜ አሰማሃለሁ ብዙ ነገሮች። አሁን ግን ይቅርብኝ፣ ምክንያቱም ርዕሴም ስላይደለም። ኤኒሃው የፌዴሬሽን ምክር ቤት ድረስ 10 ጊዜ እየሄዱ በዚህ ጉዳይ ክስ ለመመስረት ሲደረግ የነበረው ጥረት ራሱ ተብለው እኮ ይወራል አይደል? እስከዛሬ ድረስ በአማራ አክቲቪስቶች በህግ ይሄ ይዞታ የኛ ነው የሚል ለፌዴሬሽን ምክር ቤት 10 ጊዜ ደብዳቤ ይዘው ሄዱ ነበር የሚባለው እኮ ፌዴሬሽን ምክር ቤት ራሱ ያንን ክልል በትግራይ አስተዳደር ስር እንደሆነ ስለሚያውቅ እውቅናም ስላለው ያንንም ቢሆን እኮ ገዱ አንዳርጋቸው የተናገሩትን ንግግር ገብተህ ስማው ለሌላ ጊዜ። አሁን ርዕሴ ስላልሆነ እንደሱ አይደለም። በጉልበት ተወስዶ በሚሊተሪ ወልቃይት የተወሰደው ፌዴሬሽን ምክር ቤቱም የእናንተ የጉልበቱም የታሪኩም የምኑም ሌላ ጊዜ እንመጣበታለን። ለዛ ነው አንድ ትልቅ ርዕስ ነው ብዬ የተውኩት እኔ። ለማንኛውም በአጭሩ መታወቅ ግን መቻል ያለበት ህጋዊም ነባራዊም እኔ ይህንን ጉዳይም በደንብ ከዚህ በፊት የአማራና የትግራይ አክቲቪስቶች ሲከራከሩበት እሰማ ስለነበር ይህን ጉዳይ ለማጣራት እኔም በግሌ ያረኩት ጥረት አለ። ለዛ ነው ብዙ ልላቸው ምችላቸው ላሳያቸው ላውጣቸው ምችላቸው ፋይሎች አሉ። አሁን ግን እሱ ጋር አልሄድም፣ ርዕሴም ስላልሆነ እሱ ራሱ አንድ ትልቅ ፓኬጅ የሆነ አጀንዳ ስለሆነ እኔ የአክል እንዳያጨቃጭቀን በአጭሩ ያልኩት ግን ምንድን ነው ኤድሞንድ፣ የአክል ማለት በትግራይ ህዝብ ኮዝ ከሆነ እንደግፋለን፣ ከወጋችሁን ግን እንወጋችኋለን። ሳደን የገባችሁበት ገብተን ከክልላችን እንወጋችኋለን። እኔ አሁን ገበሬውን ከወጋችሁ እኔ አሁን መጀመሪያ የትግራይን እንተውና የጎጃም የሸዋ የወሎ የሚላውን ጠብና ጥል መጀመሪያ እንዲያውም ይሄ ኮዝ አማራውን አንድ የሚያደርግ ኮዝ ነው። ኢንፋክት አሁን ላይ አንዴ ዩሪ ስሜታዊ ሳትሆን እኔ ስሜታዊ የሆንክ የማወራው ኤድሞንድ አንተ ነህ። ዩሪ ስሜታዊ ያስጨርሰኝ። ቆይ አሁን ጦርነቱ ቀሎናል ከብዬ ያለው ጦርነት እና ዩሪ እቺን ፖይንት አንድ ያስጨርሰኝ። ቆይ እኔ ሐሳቤን ልጨርስና ታወራለህ። ኤድሞንድ ብልጽግና ሆንክ እንዴ? ስለ አብይ ማውራት አይቻልም አንተ መድረክ ላይ እንዴ? ግድ የለም ዩሪ፣ ግድ የለም ታወራለህ። እንኳን ስለ አብይ እኔንም እንትና ማን ነው አዲስ ታይምስ እየሰደበኝ ሲያወራ አልሰማህም? እየሰደበኝ እኮ ሲያወራና ችግር የለውም። እኔ እያልኩ ያለሁት ምንድን ነው ዩሪ፣ አሁን የትግራይ መከላከያ ሰራዊት አይ ቲንክ ምልህ ቅድም አንድ የቲዲኤፍ አባል ገብቶ ነበርና እኔ እንዲያውም ትንሽ አወራለሁ እንጂ እነሱ አያወሩም። የነሱ የተግባር ወሬ ነው እንጂ የንግግር ወሬ የላቸውም። የተሸነፈ መከላከያ ሰራዊት አሁን ምን ያወራል? እሱ እኮ የጥሞና ጊዜ ወስዶ ምንድን ነበር ስህተታቸው? አንድ ጊዜ ምልህ አንዴ ዩሪ ግድ የለም። የትግራይ መከላከያ ሰራዊት እንደምታውቀው ኮባና ዛፍ ስር ወይ ገዳም ውስጥ ገብቶ የሚዋጋ ኃይል አለ። ታንክ ፊት፣ ኃይል ፊት፣ ምን ፊት 7 እና 8 ኃይልና ሰራዊት ገጥሞ የተዋጋ ኃይል ነው። አይ ቲንክ የእሱን አቅም ብቃታቸውን አቅማቸውን መቼም ለኢትዮጵያ አይደለም እንዲያልክ ራስህን ማርካት ትችላለህ። አንድ ጊዜ ዩሪ የትግራይ ሰራዊት የሚባለው በርካታ ትግሬዎችን ያስጨረሰ ሰራዊት። እሺ ዛግዌ አገው ቀጥል ስለኝ ነበረ። ይሄ የስሜት ውስጥ ገባህ እንዴ? እንደዚህ እናደርጋ ምናምን ተኩሳለ ምናምን። እንደ ትልቅ ሰው መሆን ጥሩ። አንድ ጊዜ እንደ እድሜያችንን ነው ዩሪ ፕሊዝ። እኔ ያስገባውክ በሀሳብ ደረጃ
በእውቀት ደረጃ እንድታወራ ነው እንጂ እንደዚህ እናደርጋለን። ተው 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 ተው። አትሊስት እንኳን እምልህ እኔ እንደ አንድ ገለልተኛ በትግራይ በኩል ያለውን አቅም እናውቀዋለን ሁላችንም ፕሪቲ ማች የምናውቀውን ሰው አይ ቲንክ እርስ በርስ ተዛዝለን ስንት ነገር በተቻለ መጠን ከስሜት ጸዳ እንበል፣ በሀሳብ ደረጃ ብቻ እናውራ። ሰው እምልህ እኔ እንኳን ያው ጀስት እንድትቀጥል ነበር ሀሳቤን ላስረዳ መስመር ላስይዝ ነበር። እሺ ዛጉዌ አገው መቀጠል